ጠቅላይ ሚኒስትር አብይ አህመድ በአዘርባጃን በደራ የጥይትና ክላሽ ገበያ ውስጥ መታየታቸው አነጋጋሪ ሆነ። ፎቶውም ደርሶናል፣ ታዩታላችሁ። በርካታ የአፍሪካ ሀገራት የታካሚዎችን መረጃ ያለ አግባብ አሳልፎ ይሰጣል በሚልና የአህጉሪቱን ማዕድን ለብዝበዛ ያጋልጣል በሚል ውድቅ ያደረጉት የአሜሪካ ትቅደም የጤና ትብብር ማዕቀፍን ያለ ማቅማማት የተገበረችው ኢትዮጵያ ብቻ ሆናለች። ከሰሞኑ ከኬንያ ውጭ ዚምባብዌና ዛምቢያም ውድቅ አድርገውታል። በምስራቅ አርሲ ሀገረ ስብከት ሸርካ ወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ጥቃት ህይወታቸው ማለፉ ተገለጸ። ክሪፕቶ ከረንሲን በብር መገበያየት በጥብቅ የተከለከለ መሆኑን ብሔራዊ ባንክ አሳሰበ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአዘርባጃን በነበራቸው ቆይታ በአንድ የተተኳሽ ጥይትና በተኳሽ ክላሽ መሸጫ ሰፊ ሱቅ ውስጥ መታየታቸው መነጋገሪያ ሆኗል። እርግጥ ጠቅላይ ሚኒስትር አብይ አህመድ ወደ አዘርባጃን የሄዱት ሀገሪቱ በትግራይ ክልል ካሉ የህወሓት ኃይሎችና ከኤርትራ ጋር ለጦርነት የቀረበ ውጥረት ውስጥ ባለችበት በዚህ ጊዜ እንደመሆኑና አዘርባጃንም በአንጻሩ ላላ ባለ የጦር መሳሪያ ሽያጭ ከሚታወቁ ሀገራት መካከል ስለሆነች የባኩ ጉዟቸውን ከጦር መሳሪያ ግዢ ጋር ያያያዙት ቀላል አይደሉም። ሆኖም ለመንግስት ድጋፍ ያላቸው አንዳንድ ግለሰቦች የጠቅላይ ሚኒስትሩ የአዘርባጃን ጉዞ ለጦር መሳሪያ ግዢ ሳይሆን መደበኛ የሆኑ የኢትዮጵያና የአዘርባጃንን የንግድና መሰል ጉዳዮችን ለማሳለጥ ነው በሚል መከራከሪያን ሲያቀርቡ ተሰምተዋል። ነገር ግን ጠቅላይ ሚኒስትር አብይ አዘርባጃን ባሉበት ወቅት በትክክል ስሙ ያልታወቀ የጦር መሳሪያ መሸጫ ውስጥ መታየታቸው ቀድሞም ቢሆን የጉዟቸውን ዓላማ የጦር መሳሪያ ግዢ ነው ላሉት ተከራካሪዎች መረጃ ሆኗል። ጠቅላይ ሚኒስትር አብይ አህመድ በዚህ የተተኳሽ ጥይቶችና ክላሾች መሸጫ ሰፊ ገበያ ውስጥ ተገኝተው ከአንድ ነጋዴ ጋር ሲያወሩ ይታያሉ። በሚያወሩበት ጊዜም አብይ አህመድ ክላሽን ይዘው ይታያሉ። ነጋዴው ደግሞ የኮምፒውተር ታብሌትን እያየ መረጃ እየሰጣቸውም ይመስላል። እርግጥ ጠቅላይ ሚኒስትር አብይ አህመድ አዘርባጃን የተገኙት የጦር መሳሪያን ለመሸመት ብቻ ነው፣ ለሌላ ለምንም ጉዳይ አይደለም በሚል የተከራከሩት ሰዎች ያቀረቡትን ፎቶ የቅንብር ነው ያሉትም አሉ። ለዚህም ማስረጃቸው ጠቅላይ ሚኒስትር አብይ ክላሽ ይዘው ሲታዩ ሁለቱም እጆቻቸው የሀበሻ ሳይሆን የፈረንጅ ስለሚመስል የተቀነባበረ እንጂ የሳቸው ፎቶ አይደለም ያሉ አሉ። በሌላ በኩል ደግሞ ጠቅላይ ሚኒስትሩ ራሳቸው ናቸው እጃቸውም የነጣው የሚታየው ቀጥታ እጃቸው ሳይሆን ጓንት አድርገው ነው፣ ክላሹንም ይዘው የታዩት በጓንት ነው፣ ስለዚህም ራሳቸው ናቸው ያሉ አሉ። የአዘርባጃን አሁናዊ የአየር ንብረት ብርዳማ መሆኑ ጠቅላይ ሚኒስትር አብይና ካቢኔዎቻቸው ባደረጓቸው ልብሶች የሚያስታውቁ ሲሆን አብይም የጦር መሳሪያ መሸጫ ጋር ክላሽን ይዘው ሲታዩ ለብርድ በሚል ነው እጃቸው ላይ ጓንትን አድርገው የታዩት ተብሏል። በሌላ በኩል ደግሞ ከጠቅላይ ሚኒስትር አብይ አህመድ ጀርባ እንደ ጠበቃ ሆነው የሚታዩት ሰዎችም አበሻ መሆናቸው በአዘርባጃን በደራው የጦር መሳሪያ መሸጫ ውስጥ የተገኙት ራሳቸው ጠቅላይ ሚኒስትር አብይ አህመድ ናቸው አስብሏል። በፎቶ ላይ የሚታዩት ጠቅላይ ሚኒስትር አብይ አህመድ ናቸው የሚሉት ሰዎች መረጃቸው እውነት ከሆነ ከሀገር ውስጥ ከውጭም ተፋላሚዎች ጋር ለመዋጋት ጫፍ ደርሷል በሚል በኢትዮጵያም በውጭ ሀገራት ተንታኞችም ሲነገርባቸው የነበሩ መሪ ይሄው ወሬና ትንታኔ በደራበት በዚህ ጊዜ ተተኳሽ ጥይቶችና ተኳሽ ክላሾች የሚሸጡባቸው ቦታዎች ላይ መታየታቸው አስገራሚ ነው። እርግጥ ፎቶ በድብቅ የተነሳ ቢሆንም ይህ አይነቱ ሁኔታ ከብዙሃን እይታ ተሰውሮ የሚከወን ከመሆኑ አንጻርም አስገራሚ ሆኗል። እርግጥ ጠቅላይ ሚኒስትር አብይ አህመድ የአዘርባጃን ጉዟቸው ዓላማውና በዚያ የተገበሯቸው ስምምነቶችን የጦር መሳሪያ ግዢ ነው ብለው ባይናገሩም መናገር ባይጠበቅባቸውም በባኩ ስለነበራቸው ቆይታ ስለተደረገላቸው አቀባበል በጻፉት የምስጋና የማህበራዊ ሚዲያ መልእክታቸው ውስጥ የመከላከያ ስምምነት ማድረጋቸውን ጽፈዋል። በዚህም አብይ በአዘርባጃን ባደረጉት የመጀመሪያ ይፋ የሥራ ጉብኝት ፕሬዝዳንት ኢልሃም አሊየቭ ላደረጉልኝ ሞቅ ያለና የከበረ አቀባበል ልባዊ ምስጋናን አቀርባለሁ ብለው ባለፉት ጥቂት ዓመታት በአቪዬሽን ዘርፍ በኢንዱስትሪ ፓርኮችና በነፃ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስና በአዘርባጃን አቻው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታችንን በየጊዜው እያደገ መጥቷል። እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ሲሆን ዛሬ ባደረግነው ጥልቅ ውይይት ግንኙነታችንና ትብብራችንን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናል ካሉ በኋላ በዛሬው ዕለትም በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ
የፊርማ ስነ ስርዓት ላይ ተገኝተናልም ብለዋል። ጠቅላይ ሚኒስትር አብይ በአዘርባጃን ቆይታቸው ፊርማ ስለተደረገባቸው ስምምነቶች ሲያወሩም በስም የጠቀሱት በመከላከያ ዘርፍ አብሮ ለመስራት የመግባቢያ ስምምነት መፈረማቸውን ብቻ ነው። ሌሎችን በሌሎች ዘርፍ ብለው ጠቅልለው ነው የገለጹት። የአዘርባጃኑን ጉዞ የጦር መሳሪያ ሸመታ ያስባለውም አንዱ ማረጋገጫው ይሄ ሆኗል። በኢትዮጵያ በኩል ያለምንም እክል የተፈረመው የአሜሪካ ፈርስት ወይንም የአሜሪካ ትቅደም የጤና ትብብር ማዕቀፍ በተለያዩ የአፍሪካ ሀገራት እየገጠመው ያለው ተቃውሞ እንደቀጠለ ነው። ከኬንያ በመቀጠል ዚምባብዌና ዛምቢያ የቢሊየንና የ100 ሚሊዮን ዶላሮች ስጦታ ከአሜሪካ የሚቀርብበትን ይህን የጤና ማዕቀፍ ስምምነትን ጦሳችንን ሲሉ ውድቅ ማድረጋቸው ተሰምቷል። በፕሬዝዳንት ዶናልድ ትራምፕ አስተዳደር የተጀመረውና ቅድሚያ ለአሜሪካ በሚለው መርሃቸው ወደ ተግባር የገባው ይህ አዲስ የጤና ትብብር ፖሊሲ አፍሪካውያን ከዚህ ቀደም በቀጥታ ከአሜሪካ ያገኙት የነበረውን የእርዳታ አሰጣጥ ስርዓት በመቀየር ሰጥቶ መቀበል በሚሉት አካሄድ የአሜሪካንን ሀብት ከብክነት መከላከል የሚል ግብ ያለው ነው እንደ አሜሪካው ፕሬዝዳንት ዶናልድ ትራምፕ። በዚህም መሰረት አሜሪካ ከተለያዩ የአፍሪካ ሀገራት ጋር ይህን ስምምነት በመፈራረም ሀገራቱ ለአሜሪካ መስጠት ያለባቸውን ሰጥተው ለጤና ዘርፋቸው የሚውለውን ዶላር ያገኛሉ። ጎረቤት ሀገር ኬንያም የ1.6 ቢሊዮን ዶላር ስምምነት ያደረገች ቢሆንም ስምምነቱ ከተፈረመ በኋላ ስምምነቱ ግልጽነት የጎደለውና የዜጎችን የጤና መረጃ የሚስጥራዊነት ዋስትናን አደጋ ላይ የሚጥል ነው በሚል በሕዝብ ዘንድ ከፍተኛ ተቃውሞ ተነስቶበት ስምምነቱ በፍርድ ቤት እገዳ እንዲጣልበት ተደርጓል። ኬንያውያን ከዚሁ ስምምነት ጋር በተያያዘ ፕሬዝዳንታቸው ዊሊያም ሩቶን ፍርድ ቤት እስከ መገተር ደርሰዋል። አሁን ደግሞ ሁለት የአፍሪካ ሀገራት ማለትም ዚምባብዌና ዛምቢያ ስምምነቱ ብሔራዊ ጥቅምን ይጋፋል በሚል ውድቅ እንዲሆን እንዳደረጉትም ተሰምቷል። ዚምባብዌ ይህን ስምምነት እንድትፈርም 367 ሚሊዮን ዶላር የቀረበላት ሲሆን በስምምነቱ መሰረት የዜጎችን ባዮሎጂካል ናሙናና የአገሪቱን ማዕድን ለአሜሪካ እንድታቀርብ ተጠይቃለች። ሆኖም የዚምባብዌው ፕሬዝዳንት በስምምነቱ ውስጥ ያሉት ነጥቦች ብሔራዊ ጥቅማችንን የሚጋፉ ናቸው በሚል በግልጽ የአሜሪካንን ጥያቄ ውድቅ አድርገውታል። በተጨማሪም ዛምቢያ የቀረበላትን 340 ሚሊዮን ዶላር ስምምነትን በተመሳሳይ የብሔራዊ ጥቅምን ይጋፋል በሚል ጥለዋለች። እነዚህ ሶስት ሀገራትም በግልጽ የአሜሪካንን የአፍሪካ የጤና ፖሊሲ አተገባበር በግልጽ በመቃወም ቀዳሚዎቹ ይሁኑ እንጂ ፖሊሲው በበርካታ ሀገራት ዜጎች ዘንድ ከፍተኛ ተቃውሞ እየቀረበበት ያለ ነው። በስምምነቱ የሚቀርበው ይህ ገንዘብ በዋናነት የጤና መሰረተ ልማቶችን ለማዘመን ከወባ፣ HIV እና ቲቢ ጋር ለተያያዙ የጤና ችግሮች የሚውል ይሆናል። በዚህ አዲስ ስርዓት መሰረትም ኢትዮጵያ ከአሜሪካ ጋር የ1.4 ቢሊዮን ዶላር ስምምነት አድርጋለች። ኢትዮጵያ የገንዘብ ድጋፉን ስታገኝ በምትኩ ለአሜሪካ የምትከፍለው የመረጃ ስርዓትና መረጃው ወደፊት ብዙ የጤና ስርዓቷን ጨምሮ የዜጎቿን የጤና ሁኔታ መፍትሄ ማግኘትና ያለ ማግኘት እድል በአሜሪካ እጅ እንዲወድቅ የሚያደርግ ነው የሚሉት አሉ። በስምምነቱ መሰረት ኢትዮጵያ ለ25 ዓመታት የዜጎቿን የጤና መረጃ ለአሜሪካ ክፍት የምታደርግ ሲሆን ይህም ማለት ማንኛውም ታካሚ ሐኪም ቤት ከገባበት ሰዓት ጀምሮ እስኪወጡ ያሉትን የግል ጤና መረጃዎቹ እንዲደርሳቸው የሚያደርግ ነው እየተባለ እንዳለውም ወደፊት አንዳች አይነት ክትባትና መድኃኒት የሚያስፈልገው ወረርሽኝ በኢትዮጵያ ቢፈጠር አሜሪካ ከኢትዮጵያ ባገኘችው መረጃ መሰረት መድኃኒቱንና ክትባቱን መስራት መቻሏ እንደ መልካም እድል ቢቆጠርም ይህን መድኃኒት ለማግኘት ግን ሁሉም ነገር በአሜሪካ መልካም ፍቃድ እንዲሆን በኢትዮጵያ የመክፈል አቅም ላይ የተመሰረተ ብቻ ይሆናል ማለት ነው። ከዚያም ባለፈ በኢትዮጵያ መረጃዎችና ናሙናዎች አማካኝነት የተገኘው መድኃኒቱ የባለቤትነት መብቱ በሌላ ሀገር የተመዘገበ ይደረጋል። ይህም የኢትዮጵያን የጤና ስርዓት በሌላ ሀገር እጅ የወደቀ ያደርገዋል እንደማለት ይሆናል። ከዚህም ባለፈ በሌላ ሀገር እጅ የወደቀ የዜጎች የጤና መረጃ ዜጎች በቀላሉ ለማንኛውም ባዮሎጂካል ጥቃቶች ተጋላጭና ተጠቂ የሚያደርጋቸውም ይሆናል። ይህም እንደ ኢትዮጵያ ላለች ከአገልግሎት አሰጣጥ መሻሻል ጥያቄው ስላልወጣች ሀገር ይቅርና በበለጸጉት ሀገራት ዘንድም ለመከላከል ጥልቅ እውቀትና የጤና ስርዓትን የሚጠይቅ ነው። በርካታ ሀገራት የአሜሪካ ትቅደም የጤና ትብብርን ውድቅ ሲያደርጉ የጠቅላይ ሚኒስትር አብይ አህመድ መንግስት ያለምንም ማቅማማት ስምምነቱን መፈረሙ ግን እስካሁን ምላሽ ያልተገኘለት እንቆቅልሽ ነው። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ጥቃት ህይወታቸው ማለፉ ተገለጸ። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከሚመለከተው የፌዴራል የመንግስት አካላት ጋር ተወያይቶ ለችግሩ ዘላቂ መፍትሄ እንዲፈልግም ብፁዕ አቡነ ኤልሳ የሶማሌና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ አሳስበዋል። ሊቀ ጳጳሱ እያሰለሰ በቀጠለው የምስራቅ አፍሪካ ሀገረ ስብከት ችግር ዛሬም የካቲት 19 ኦርቶዶክሳውያን የተገደሉ ሲሆን አንድ ካህን፣ ሁለት ሴቶችና 18
18 ወንድ ኦርቶዶክሳውያን በግፍ መገደላቸውን ገልጸዋል። ሁለቱ የታገቱ 8ቱ ደግሞ የደረሱበት የማይታወቅ ሲሆን 8 ወገኖች በጎቤላ ሆስፒታል በሕክምና ላይ እንደሚገኙም በደብዳቤው ተገልጿል። ክሪፕቶ ከረንሲን በብር መገበያየት በጥብቅ የተከለከለ መሆኑን ብሔራዊ ባንክ አሳሰበ። የኢትዮጵያ ብሔራዊ ባንክ በተለያዩ የዲጂታል የንግድ መድረኮች አማካኝነት በብር የሚከወኑ የሰው ለሰው ወይም ፒ2ፒ የገንዘብ ዝውውሮችና የክሪፕቶ ከረንሲ ግብይቶች ሕገወጥ መሆናቸውን በመግለጽ ጥብቅ ማስጠንቀቂያን ሰጥቷል። ባንኩ የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፈቃድ በፍጹም የተከለከሉ መሆናቸውን አስታውቋል። ይህ እገዳ ማንኛውንም በብር የሚሰላ የክሪፕቶ ከረንሲ ልውውጥን የሚያካትት መሆኑንም ተገልጿል። እንደ ብሔራዊ ባንክ ማብራሪያ እነዚህ መድረኮች ለከፍተኛ የዋጋ መዋዠቅ፣ ለገንዘብ ማጭበርበርና ለውጭ ምንዛሬ ዋጋ መዛባት እጅግ ተጋላጭ ናቸው። በተጨማሪም እንደ ህገወጥ የገንዘብ ዝውውርና ሽብርተኝነትን በገንዘብ መርዳትን የመሳሰሉ የወንጀል ድርጊቶችን ለመከላከል የሚያስችሉ ስርዓቶች በእነዚህ መድረኮች ላይ ባለመኖራቸው ህብረተሰቡ ለከፍተኛ አደጋ ሊጋለጥ እንደሚችልም ተጠቁሟል። በቅርቡም በዓለም አቀፍ ደረጃ አንዳንድ የፒር ቱ ፒር መድረኮች በገጠማቸው የቴክኒክና የፋይናንስ ችግር ምክንያት ተጠቃሚዎች ገንዘባቸውን እንዳያገኙ መከልከላቸው ለዜጎች እንደ ትልቅ ማስጠንቀቂያ ተጠቅሷል። ባንኩ በአሁኑ ወቅት ደህንነቱ የተጠበቀና ስርዓት ያለው የዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር በንቃት እየመከረ መሆኑን ገልጿል። ይሁን እንጂ ይህ ህጋዊ ማዕቀፍ በይፋ ስራ ላይ እስኪውል ድረስ ማንኛውም በብር የሚደረግ የክሪፕቶ ዝውውር በህግ እንደሚያስጠይቅ ባንኩ በድጋሚ አረጋግጧል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ